ትልቁ ጠላታችን ሸይጣን ነው። የሰው ልጅ እኮ ያሳባል ጀሃነም ላይ ገብቶ ለማ ቁዲያ الامر على الله ነገሩ ባለቀ ጊዜ የጀሃነም ሰዎች ሸይጣን ባንተ ምክንያት ብለው ሲወቅሱት ሸይጣን ይላል فلا تلوموني እኔን አትውቀሱኝ ይላል ሸይጣን። እኔን አትውቀሱኝ እሉሙ አንፉሰኩም ግን ነፍሶቻችሁን ውቀሱ ይላል። وما كان عليكم من سلطان እናንተኩም ጋር ምንም አይነት ጉልበት አልነበረኝም ከመሐከላችን ያ በድብቅ ወንጀል ስንሰራ ያ ማብራት አጥፍተን በሮች ሁሉ ዘግተን ሰዎች እንዳይመጡ ተጠንቅቀን ምናልባት ሰዎች ከመጣ ህፃን ልጅ ራሱ ሲመጣ ልባችን ደንግጦ አላህን አሳናሽ ተመልካች ያረገን ጊዜና ወንጀል የሰራን ጊዜ ሸይጣን እጃችን ይዞን ወደ ሐራም አሰርቶናል። ይዟል እንዴ? ግን ይላል ሸይጣን ኢላ ነገር ግን አንደዓውቱኩም ወሰወስኳችሁ ጥሪ ያቀረብኩላችሁ ፈስተጀብቱም ሊ ተቀበላችሁኝ ይላል። ያ ጊዜ ቁጭት ቀን ነው። ያ ጊዜ ሰው ልጅ አፈር ሆኜ በተፈጠርኩ የሚልበት ቀን ነው። አንድ ሰው ቆሞ ለተሰበሰበ ህዝብ እንደዚህ ሲል ምክር ሰጠ። እርስ በእርሳችን ይቅር መባባል አለብን። ሰዎችን ይቅር ካላልን እንዴት አምላክ ይቅር እንዲለን እንጠይቀዋለን ሲል ለብዙ ህዝብ ይመክር ጀመር። ታዲያ ንግግሩ ካለቀ በኋላ ሚስቱን ይዞ ወደ ቤታቸው ሲመለሱ አንድ ነገር ልነግርህ ፈልጌ እያመነታሁ ነበር ትለዋለች። የዛሬ ንግግር ስለ ጉዳዩ ጠንካራ ተነሳሽነት ሰጠኝ አለችው። ባለም ውዴ ንገሪኝ እንጂ ይላታል። እሷም የወርቅ ሰዓትን ወስጄ አስፈላጊ ነገሮችን ልገዛበት ሽጨዋለሁ አለችው። ባልዮ በድንገት መኪናውን አስቆሞ ምን እያልሽ ነው አላት። እሷም መለሰችለት ብዙ ገንዘብ ያስፈልገኝ ነበርና አንተ ከኔ ርቀህ ስለነበር ከዚህ ውጪ ሌላ የማደርገው ነገር አላገኘሁም ትለዋለች። ባልን በጥፊ መታት። ይህ ስርቆት ነው፣ ጠይቀሽኝ ልረዳሽ ፈቃደኛ አልሆንኩም አላት። ሚስትም በጥፊ ቢመታትን ፈገግ እያለች ከጥቂት ሰዓት በፊት ለህዝቡ ስትመክር የነበረውን ልፈትንህ ፈልጌ ነው፣ ሰዓትህ አሁንም እጅህ ላይ ነው አለችው። በራስህ ህይወት የማታደርገውን ሌሎች እንዲያደርጉት አትጠይቅ ስትል መለሰችለት። በትክክል ለራሳችን የማናደርገውን ነገር ሌላውን ሰው አንምከር። ለራስህ የምትነግረው ትልቁ ውሸት ነገ ቀየራለሁ ስትል እየዋሸህ ነው። ይህች የመጨረሻ ወንጀሌ ናት ብለህ ደግመህ ስትሰራ እየዋሸህ ነው። ለዱንያ ወይም ለዓለም ስራ ቢዚ ስለሆንኩ ነው እንጂ ለአኺራ አስባለሁ ስትል ራስህን እያታለልክ ነው። ፊት ለፊቴ ሞት አለ ብሎ የሚያምን ሰው በቀላሉ ወንጀልን አይዳፈርም። ሞትን ስንረሳ ነው ወንጀል ላይ የምንወድቀው። የቀብርን ስቃይ ስንረሳ ነው ወንጀል ላይ የምንወድቀው። ጀሃነምን ስንረሳ፣ ሒሳብን ሚዛንን ስንረሳ ነው ወንጀል ላይ የምንወድቀው። ፊት ለፊቴ ሞት አለ ያለ ሰው ያለውን ጊዜ ሙሉ በሙሉ ኸይር ላይ ያሳልፋል። ከበዛ ሐላል ላይ የተፈቀዱ ነገሮች ላይ ያሳልፋል። ከዒባዳው አልፎ ከተፈቀደው ሐላል ነገር አልፎ ነጃሳ ቆሻሻ የሆነ ወንጀል ላይ የሚያሳልፈው ጊዜ አይኖርም። ሞት አይቀርም በእርግጠኝነት ወደ እኔ የመጣ ነው የሚል ሰው፣ ሞት ጉዞዬን ያቋርጥብኛል አንድ ቀን ከዱንያ ወጣለሁ የሚል ሰው ያለ የሌለ አቅሙን ሙሉ በሙሉ ተጠቅሞ ኸይር ስራ ላይ የዛሬው ታሪካችን እንዲህ ይጀምራል። አንድ ወንድ ልጅ አንዲትን ሴት ልጅ ለአላህ ሲል ይወዳታል። በሰፈሪያት ነበር። ንጽህናዋ፣ እርጋታዋ፣ አደቧ በቃ ብዙ ነገሯ አሸንፈዋለችና አፍቅሯታል። ነገር ግን ይህ ወጣት አላህን ፈሪ ነበርና ፍቅሩን በልቡ ደብቆ አጥብቆ አስሮታል። በስጁዱ ሁሌ ስሟን በማውሳት ይረካ ነበር። አላህንም በህጋዊ መንገድ ይሰጠው ዘንድ ይማጸነዋል። በየቀኑ ፍቅሩ እየጨመረ ይሄዳል። ልቡን አጥብቆ ይቆጣጠራል። ምክንያቱም በንግግርም ሆነ በማንኛውም ነገር ሁሉን ቻይ የሆነውን አምላኩን ማስቆጣት አይፈልግም። እሷንም በተከለከለው ነገር ሊያጣት አይፈልግምና ፈጣሪውን በመታዘዝ የልቡን ስቃይ ተሸክሟል። ታዲያ የሆነ ቀን ጥያቄ ሊጠይቃት ፈልጎ ነገር ግን ሁኔታው አልፈቀደለትም። ልቡ አንድ ሰው መጥቶ ሊሰርቃት ይችላል በሚል ፍርሃት ተውጦ ቀናቶች አለፉ። ታዲያ የፈራው ቀን መጥፎ ዜና ይዞበት መጣ። እሷን ፈላጊ የሆነ ሰው መጣ። አምላኬ ሆይ ምንኛ አሳዛኝ ዜና ሆነበት። እሱ ግን ታግሶ አስልቶ ስለነበር እምነቱ ላይ በአላህ ላይ ጠንካራ እንደነበር አልፏል። ወጣቱን በተረጋጋ ስራ ላይ ነው፣ ምንም ችግር የለበትም። ከዕለታት አንድ ቀን እናቱ ስለ ጋብቻ ጉዳይ ትናገረዋለች። እንዲህም አለችው፣ ልጅ ሆይ አንተን የምትስማማ ልጅ አይቻለሁና አላህ እንዲያቀልልህ ለምንልሃለሁ አለችው። ታዲያ ይህ ወጣትም ያለምንም ተቃውሞ ተቀብሎ አንድ ቀን ከእናቱ ጋር ወደዛች ልጅ ቤት ሄደ። ልጅቷ ገብታ ቀና ብሎ አያት። ጌታዬ ሆይ እሷ ነች? ከተቀመጠበት ሊነሳ ምንም አልቀረውም። አላህንም ልመናውን ሰምቶ በስጁዱ ሁሉ ስላለቀሰው ጥሪውን ሰምቶለታል። ህጋዊ እይታ በጥሩ ሁኔታ ተጠናቀቀ። ከጥቂት ቀናት በኋላ ልጅቷ የተቀበለችውን ዜና እሱም ተቀበለ። አልሐምዱሊላህ ምስጋና ለአላህ ይሁን። ከዛም ከአንድ ወር በኋላ ሰርጋቸው ተፈጸመ። ሰርጋቸውም ከዘፋኝነትና ከመጥፎ ነገሮች ሁሉ የጸዳ ነበር።
አላህን በማያስቆጣው መልኩ ሰርጋቸው ተፈጸመ። ልጅቷን በራሷ ተማርካ በልመና ረካች። የእሷን ፈላጊ በመጣ ጊዜ ለእርሷ አልተመቻትም ነበርና ናቀችው። የአላህ ጥበብ እጅግ ይገርማን አይደል? ምስጋና ለዓለሙ ጌታ ለአላህ ይሁን። ማን ያውቃል፣ ምናልባትም ባሏ ባቀረበው ልባዊ ጥሪ ቢሆንስ? አላህ ለምላስ፣ ለአይን፣ ለእግር፣ ለእጅ ብሎም ለዝሙት ሳይጋለጡ አላህ በሐላል ያገናኛቸው። ከተከለከለው ነገር የተመለሰ ሰው አላህ በፈቀደለት ጊዜ የትዕግስቱን ውጤት ይከፍለዋል። ነዓም ወላሂ ይከፍለዋል። አህባቢ ፊላህ፣ ትዕግስት ሁሌም ቢሆን መጨረሻው ጣፋጭ ነው። አደራ አላሁ ተዓላ በሐላል ሊሰጠን ያለውን ነገር እኛ ቀድመን በሐራም አናገኘው። ውድ ወንድሜ፣ ብዙዎቻችን ለአላህ ያለንን ፍቅር በምላሳችን እንገልጻለን፣ በተግባራችን ግን ሌላ ዓለም ውስጥ ነን። አላህን እፈራለሁ እያልን አላህ የከለከለውን ነገር ስናደርግ ዱንያ አላፊ ናት እያልን ለዱንያ ስንጨነቅና ስንጠበብ ውለን ስናድር ለራሳችን ትልቅ ውሸት እየነገርን ነው። ሰተረኝና ደበቀኝና ሆንኩኝ ከሰው እኩል፣ ለባሪያነት በቃው በወንጀሌ በኩል። አብድ አርጎኛል ተወ የተስፋን ዘር በኔ ዘራ፣ ሺህ ባምፀውም ጌታህ መሐሪ ነው እያለኝ ተጣራ። ያ ዒባዲ አለዚነ አስረፉ አላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። አንድ ሰው ዋሂብ ሊሆን ይችላል። ለምሳሌ አንተ ስጦታ ለኔ ልትሰጠኝ ትችላለህ። 1 ቀን 2 ቀን ትሰጠኛለህ። ከዛ በላይ ግን አትቀጥልም። የሰው ልጅ ዋሃብ መሆን አይችልም። ያለ ማቋረጥ ሁሉንም አይነት በብዛት በጣም ውድ የሆኑ ስጦታዎችን አይሰጥም። የሰው ልጅ ስጦታ ጊዜ ተጠብቆ ነው የሚሰጥ። በሁኔታዎች ይገደባል። ከዛ የሰጠው ሰው ደግሞ ምላሽ ይጠብቃል። መቼ ነው እኔ ለሰርጉ እንዲህ አድርጌለት ነበር፣ የኔ ሰርግ ጊዜ መቼ ነው እንትን የሚለው? ለሱ ልጅ ሰርግ እንዲህ አይነት ስጦታ ተጠቼ ይዤ ሄጄ ነበር፣ ለኔችን ያመጣል እንዴ? የኔ መቼ ነው? ይጠብቃል። ካላመጣ ቅር ይለዋል። ከዛ ስጦታ ያነሰም ከሆነ ቅር ይለዋል። የሰው ልጅ ባህሪ ነው። አላህ ግን ምንም ነገር አይጠብቅም። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አትቃ ረጁሊን ዋሂድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአ። ሁላችሁም ጅኑም ኢንሱም መጀመሪያውም መጨረሻውም ተሰብስባችሁ በነቢዩ ሰለላሁ ዐለይሂ ወሰለም አይነት ልብ ላይ ብትሆኑ፣ በጣም አላህን ፈሪ ብትሆኑ ከኔ ስልጣን ላይ የምትጨምሩት የለም። ሁላችሁም ደግሞ በፊርዓውን ልብ ብትሆኑ፣ በጣም ክፉዎች ብትሆኑ ከኔ ስልጣን ቅንጣት ታክል አትቀንሱ። ወላሁ ገኒዩን ዐኒል ዓለሚን፣ ከዓለማት የተብቃቃ ጌታ ነው አላህ። ሞት ነገ ለሚለው ቀጠሮ ቦታ የለውም። ቀብር ቢዚ ነኝ ለሚለው ምክንያትህ ጆሮ አይሰጥም። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እናንተ ያመናችሁ ሆይ አላህን ፍሩ፣ ማንኛይቱም ነፍስ ለነገ ምን እንዳስቀደመች ትመልከት። ይኸውልህ ወንድሜ፣ የምትጓዝበት መንገድ ወደ ጥሩ አሊያም ወደ መጥፎ የሚያመራው አንተን እንጂ ተመልካችን አይደለም። የምትለብሰው ልብስ የሚያሞቀውም ሆነ የሚያበርደው አንተን እንጂ የሚያይህን ተመልካች አይደለም። የምትበላው ምግብ የሚጣፍጠውም ሆነ የሚመራው አንተን እንጂ ሌላውን ሰው አይደለም። እናማ ወንድሜ፣ አንድ ነገር ለእይታ ማድረግ ሞኞች የፈለሰፉት የመከበር ሙከራ መሆኑን ተረድተህ አንተ ራስህ በቀጥተኛው መንገድ ለመጓዝ ሞክር። ሰዎችን አትከተል፣ በራስህ መንገድ ብቻ ለመጓዝ ሞክር። አቡበክር ረዲየላሁ ተዓላ አንሁ መከራ በዛበት። እሱ አይደለም መከራው የሚበዛው፣ እሱ ሀብታም የተከበረ ሰው ነው። አይነኩትም ቁረይሾች። ግን ባልደረቦቹ እንደዛ እየሆኑ እያየ የነብዩ ሰለላሁ ባልደረቦች እንደዛ እየሆኑ እያለ መሸከም አልቻለም። ምንም ማላደርግ ከሆነ በቃ እዛ ሀበሻ የተሰደዱት ሰዎች መልካም ነገር ላይ መሆናቸውን ሰምቻለሁ፣ እኔም ልጓዝ ልውጣልና የአላህን መልእክተኛ አስፈቀደ። እሺ አሉት። 2 ቀን ያክል ከተጓዘ በኋላ አንዲት ቦታ ላይ ሲደርስ አንድ ሰው አገኘ። ንዱሁና ይባላል። ንዱሁና አቡበክር ወዴት እየሄድክ ነው አለ። ወዴት ነው የምትሄደው? በቃ ህዝቦች ያባረሩኝ። ማን? አንተ ከሰዎች ላይ መከራ የምታነሳ፣ ባሮችን ነፃ የምታወጣ፣ በገንዘብ ሰዎችን የምታግዝ ታላቅ የሆንክ ሰው ማን አባረረ? በእኔ ትገባለህ አለ። እሺ አለና ገባ። ሲገባ ማን ያስገባው አሉ ቁረይሾች። ወጥቷል ነበር? አዎ እኔ ነኝ ያስገባሁት፣ እንዳትነኩት አላቸው። እሺ ግን አንድ ነገር ቃል ይግባ፣ ከቤቱ ውጪ አምልኮ እንዳያደርግ አላቸው። እሺ አቡበክር ገባ። ቤቱ ጠበበው።
ከቤቱ አጠገብ የሰራው መስጂድ ነበረውና ወጣና መስጂዱ ላይ መስገድ ጀመረ። የአቡበክር ለቅሶ ብዙ ወጣቶችን ይሰበስብ ነበር። ሰላት ውስጥ ያለው ለቅሶ ማለት ነው። ያን ጊዜና ቁረይሽ አበደች። ተሰባሰቡ። እንደገና እብዱኹና እየነገርና አምጥተንብን ይኸው ህፃናትና ወጣቶቻችንን እያበላሸኑ ሰውየው። ያን ጊዜና እብዱኹና ተስማምተናል ነበር እንዴ አቡበክር የገባው በቤት አታደርግም ማለት እኔ መጀመሪያውን ጥፋተኛው እኔ ነኝ አለ። የአላህን ጥገኝነት ትቼ የመኽሉቅ ጥገኝነት የወሰድኩት እኔ ነኝ ጥፋተኛው። ውሰድ ጥገኝነትን አልፈልግም። ወአና አኩኑ ቢጂዋሪላህ በአላህ ጥገኝነት ስር እኖራለሁ አልፈልግህም አለ። መለሰለትና አቡበክር ኖራ አላህ አላሰፈረው። ለምን እንዋሻለን? ሸይጣን ገና ወጣት ነህ ይለናል። ነፍሳችን ደግሞ አላህ መሐሪ ነው በሚል ተስፋ ወንጀል ላይ እንድንዘናጋ ታደርገናለች። አዎ አላህ መሐሪ ነው። ነገር ግን ምህረቱ የሚገኘው በውሸት ተስፋ ለሚኖሩ ሳይሆን በቅንነት ተጸጽተው ወደሱ ለሚመለሱት ነው። አንድ ቀን በአላህ ፍቃድ በጀነት የዛፍ ጥላ ስር ሆነን ዱንያ ውስጥ ስላሳለፍናቸው ውጣ ውረዶች፣ መከራዎች ቁጭ ብለን እናወራለን ኢንሻአላህ። አይምሰላችሁ ራሳችንን ከሌሎች ሰዎች ጋር ማነጻጸር ስንጀምር አላህ የሰጠንን ጸጋ እንዘነጋዋለን። ሲጀምር አጉረምራሚ የምንሆነው ካለን ብዙ ነገር ይልቅ በሌለን ነገር ላይ ትኩረታችንን ስለምንጥል ነው። አይታችሁ ከሆነ ብዙ ጊዜ ደስታዎቻችንን የሚያደፈርሱብን ነገሮች ከመሰረታዊ ፍላጎታችን ውጭ ያሉ ነገሮች ናቸው። ታዲያ አብዛኛዎቻችን ጸጋ ብለን የምንቆጥረው ከገንዘብ ጋር የተያያዘውን ሁኔታዎች ብቻ ነው። አህባቢ ፊላህ አላህን ማመስገን ማብዛት የመንፈሳዊ ብስለት ዋና መገለጫ ነው። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለውናል፣ ከእናንተ ዝቅ ወዳለው ሰው ተመልከቱ፣ ከፍ ወዳለው አትመልከቱ። ይህ ባህሪ የአላህን ጸጋዎችና ውለታዎች አሳንሳችሁ እንዳታዩ ይረዳችኋልና። ከእናንተ ውስጥ በግሉ ወይም ወገኑ ሰላም ካደረለት፣ አካሉ ጤነኛ ሆኖለት የዕለት ጉርሱን ካገኘ ይህ ሰው የዚችን ዓለም ጸጋ ሙሉ በሙሉ እንደተከማቹለት ይቆጠራል። ሰዎችን ያላመሰገነ አላህን አያመሰግንም። ሁሌም ቢሆን አላህ በሰጠን ጸጋዎች በሙሉ ልናመሰግነው ይገባል። ባለን ልክ ልናመሰግነው ይገባል። አላወቅንም እንጂ እኮ የሰጠን ነገር በጣም ብዙ ነው። አልሐምዱሊላሂ ረቢል ዓለሚን። ምስጋና ይገባህ ጌታዬ። አባይ ቢፊላህ አላሁ ተዓላ አመስጋኝ ባሪያውን ይወዳል። ሁሌም አመስጋኝ ሁኑ። ዛሬውኑ ውሸቱን አቁም። ነገ ሰግዳለሁ አትበል። አሁኑኑ ተነስተህ ውዱእ አድርግ። እከሌን ይቅርታ የምጠይቀው በሌላ ጊዜ ነው አትበል። አሁኑኑ ደውል። ከራስህ ጋር ፊት ለፊት ተገናኝ። በልብህ ውስጥ ያለውን ዝገት በኢስቲግፋር እጠበው። ከአላህ ጋር በማደርገው ንግግር የእርሱን ድምፅ አንድም ቀን ሰምቼው አላውቅም። ሙሉ ሰዓቱን የማወራው እኔው ነኝ። ያለምንም መጨነቅ እሱ ፊት አለቅሳለሁ። ስሜቴን አውጥቼ ስነግረው አንድም ቀን ፍርሃት ይዞኝ አያውቅም። ግን ምን አይነት ጌታ ነው ያለኝ! የኔ ጌታ ወላሂ እወድሃለሁ። ተንበርክኬ አላህን ለመንኩት። እጄን ወደ ላይ አነሳው። ያ ረብ በቃ በዚህ አይነት ሁኔታ ማን ነው መጠጊያ? የእውነት የሚከላከልልን አላህ ነው። የእውነት በደልን የሚመልስ አላህ ነው። በዚች ምድር ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል። የተሟላ ጌታ እሱ ነው። እውነተኛ ስኬት የሚጀምረው ለራስህ እውነትን ስትነገር ነው። እኔ ደካማ ነኝ አላህ ሆይ እርዳኝ ብለህ በቅንነት ስትዋደቅ የውሸት ሰንሰለቶችህ ይበጣጠሳሉ። ከራስህ ውሸት ወጥተህ ወደ አላህ እውነት ተመለስ። ጊዜው አሁን ነው። እነዚህ ሁለት ባህሪያት ካላችሁ ከሰዎች በላጮች ናችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የመጀመሪያው ባህሪ ምንድነው? ሰዱቀል ሊሳን ምላሱ እውነትን ብቻ የሚናገር ይላሉ። የሁለተኛው ባህሪ ደግሞ መኽሙመል ቀልብ ልቡ ንጹህ የሆነ ሰው ይላሉ። ንጹህ ልብ ስንል ምን አይነት ልብ ያለው ሰው ማለት ነው? አተቂዩ ነቂዩ ላ በግየ ወላ ሐሰደ ፊህ ልቡ ላይ ምንም አይነት ምቀኝነት፣ ምንም አይነት ቅናት የሌለበት፣ እንደዛውም ልቡ ላይ መጥፎ የሚባል ነገር የሌለበት ማለት ነው። እንደዛውም አንድ በጣም ያስገረመኝን ነገር ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም
ወሰለም በበድር ዘመቻ ላይ ካሸነፉ በኋላ በእጃቸው ላይ የቁረይሽ ምርኮኞች ነበሩ። ለነዚህ ምርኮኞች አላህ ሱብሓነሁ ወተዓላ የቁርአን አያ አውርዶ ነበር። የቁርአን አያውም ይሄ ነበር። ያ አዩሃ ነቢዩ ቁል ሊመን ፊ አይዲኩም ሚነል አስራ፣ አንተ ነቢይ ሆይ በእጆችህ ላይ ላሉት ምርኮኞች እንዲህ በላቸው ይላል። ኢን ያዕለሚላሁ ፊ ቁሉቢኩም ኸይረን፣ እናንተ ምርኮኞች ሆይ ልባችሁ ላይ አላህ ሱብሓነሁ ወተዓላ ኸይርን ከተመለከተ ዩእቲኩም ኸይረን ሚማ ኡኺዘ ሚንኩም፣ ከተወሰደባችሁ ነገራቶች የበለጠ አላህ ሱብሓነሁ ወተዓላ የበለጠን ነገር ይሰጣችኋል ይላል። አስባችሁታል? አላህ ሱብሓነሁ ወተዓላ እዚች ጋር ማናገር የያዘው ነቢያችንና ሙስሊሞችን ሊያጠፉ የመጡትን ሰዎች ነው። ሙስሊሞችን ሊያጠፉ የመጡትን ሰዎች አላህ ሱብሓነሁ ወተዓላ ልባችሁ ላይ ኸይርን ነገር ከተመለከተ የተሻለ ነገር ይሰጣችኋል ይላቸዋል። አስቡት ደግሞ እናንተ ሙስሊም ሆናችሁ የሸሃዳ ባለቤት ሆናችሁ ልባችሁ ላይ ኸይር ነገር ካለ አላህ ሱብሓነሁ ወተዓላ ምን ያህል የተሻለ ነገር እንደሚሰጣችሁ እና እንደዚህ አይነት ውብ የሆነ ሃይማኖት ከየት ታገኛላችሁ? ሃይማኖታችን እንዲህ ሲል ያዘናል፣ ኢድፋዕ ቢለቲ ሂየ አሕሰን። ሰዎች በቻሉት አቅም መጥፎ ሲሆኑባችሁ እናንተ ደግሞ በቻላችሁት አቅም ጥሩ ሁኑ ይለናል። እና እንደዚህ ውብ የሆነውን ሃይማኖት እንላበሰው ላለው። ወሰላሙ አለይኩም። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ